ታፔላው ዛሬ ረጅም የታክሲ ሰልፍ ላይ ካፖርቱን እንደደረበ ቆመዋል። ክረምት ስለሆነ ካፊያ እያንጠባጠበ ነበር። የታክሲው ሰልፍ ከመርዘሙ የተነሳ በወፍ በረር ቢታይ የቆመ አሮጌ ባቡር ይመስላል። ግራ ቀኙን ቃኘው ታፔላው፣ ታክሲ የለም። አሁንም ዞረ፣ ታክሲ የለም። ድንገት ከታፔላው ፊት የቆመች ተሳፋሪ ወደ ታፔላው ዞር ብላ አሁን እኮ ከአንድ ሰዓት በኋላ እንዳሸን ይፈላል፣ ምን አውቃለሁ ሂሳቡን እጥፍ ያደርጉታል እንጂ አለች። ኧረ እንደው ሂሳቡን ጨምረው ቶሎ ቶሎ መጥተው በወሰዱን ድንበር አታልፉም የተባለን የምዕራብ አፍሪካ ስደተኞች መሰልን እኮ አለ ታፔላው። ኧረ እነሱ መች እንደዚህ ያቁን፣ ከሰው ጋር ሊጋቡ እንጂ። ወዲያው ከሰልፈኞቹ አጠገብ አንድ የሃይማኖት ሰባኪ ይመጣል። ድምፁን ጮክ አድርጎ እንዲህ ሲል ይጣራል። ወገኖቼ ንስሐ እንግባ፣ አምላክ ይመጣል፣ አምላክ ይመጣል፣ ንስሐ እንግባ፣ መምጫው ተቃርቧል ወገኖቼ። ወጣት ተሳፋሪ ከታፔላው ከኋላ ቆሞ ታክሲውስ ይቆያል አለ። የሃይማኖት አባቱ ወገኖቼ አትሰስቱ፣ ሁለት ያላችሁ ለሌሎች አካፍሉ፣ እኛ ጠግበን እያደርን የሚበላ ያጡትን ማሰብ አለብን፣ የታረዙትን እናልብስ፣ የሕይወት ድካሙን ሰልፋችን እንዲቀንስ ያለንን እናካፍል፣ አንሰስት ወገኖቼ፣ አምላክ ይመጣል ደግመዋለሁ። የሃይማኖት አባቱን ስብከት የኔ ቢጤ እግራቸውን እየተከተለ ልመናውን ቀጠለ። ስለ እግዚአብሔር ወገኖቼ ያላችሁን ስጡኝ፣ ስለ እግዚአብሔር ወገኖቼ አትሰስቱ። አባት እንኩ የኔ አባት፣ ወገኖቼ አትሰስቱ፣ ያላችሁን አካፍሉ። የሃይማኖት አባቱ ለኔ ቢጤው ለገሰ። እግዚአብሔር ይስጥልኝ እኔ ጌታ፣ ስለ እግዚአብሔር። ሁሉም ሰልፈኛ ያለውን እያወጣ ይሰጣቸው ጀመር። ታፔላው አንዳንድ የሰልፍ ጠቀሜታ ይመስለኛል፣ ሰው በሥራ ተወጥሮ የረሳውን ደግነት እንዲህ በቀላሉ የሚያስታውስለት አባቶችን እዚህ ሰልፍ ላይ ያገኙናል። የኔ አባት እንኩ ያለውን ለገሳቸው። እሱስ ልክ ነህ፣ እኔ ራሱ እዚህ ቆሜ ስንቱን አሰብኩት፣ ስንቱን አቀርኩት፣ ለበጎ ነው። እንደዛ እያሉ ካልገፉማ ጊዜው እንዴት ይሆናል ብላችሁ እንኳ የኔ ጌታ እግዚአብሔር ይስጥልኝ። ሴቲቱም ለገሰች። ወጣቱ ተሳፋሪ አይ አሰልቺ ሰልፍ መቼም ቢሆን ጥሩ አጋጣሚ ሊሆን አይችልም እንዴ፣ it's a waste of time። ሰዎች የሚባክነውን ጊዜ ግን አስባችሁታል አለ ወጣቱ። ታፔላው መች ጊዜ አይባክንም አለነኛ፣ ግን መጥፋቱ ካልቀረ እንደዚህ ሰብሰብ ባልንበት ለአፍታ እንኳን ጊዜ አጣልነትን የአምላክን ቃል መስማት መቻላችን ጥቅሙ የተየለለ ነው ብለን ነው። ቅድም ሰው በጋራ ለሽማግሌው ተሰብስበው ያደረገውን አታይ፣ ከዚህ በላይ ምን አለ? ወጣቱ የኛ ሰው መረዳዳት መች ጠፋው? መቼም እኮ አልጠፋው። ድንገት በመሃል ትንሽዬ ሕፃን ልጅ አባት ዳቦ ግዛልኝ፣ የለኝም ቢጡዬ የለኝም። ይኸውልህ የኛ ሰው ሲጀመርም እኮ ደግነት ውስጡ አለ፣ ደግነት ከውስጡ አልጠፋ። ታፔላው አንተኛ ሰው አይደለህም እንዴ? ወጣቱ ምን ነው ሀበሻ አልመስልም? ሳይሆን የኛ ሰው ደግነት መች ጠፋውና ብለህ ስታበቃ ለልጅቷ ዳቦ በግዣ ምን ነው እጅ አጠረ ብዬ ነው። ኖ እሱ የኔ ህይወት ምርጫ ነው። ብቻ ግን እንደው በተሰለፍንበት ሰብሰብ ብለን ብንቃወም፣ ድምጽ ብናሰማ ሰልፉን የሚቀንስ መፍትሄ ማግኘት እንችላለን ብዬ ነው። እመኑኝ፣ መፍትሄ ማግኘታችን ደግሞ አይቀርም። አውሮፓውያኖች ቢሆንም እንደሚያደርጉ ታውቃላችሁ። እንዲሁ እንደተሰበሰቡ አንድም ሰው ሳይጎል ቀጥ ብሎ በእግራቸው በረጅሙ ሰልፍ ወደ ቤታቸው ይሄዳሉ። ለምንድን ነው ወደ ቤታቸው የሚሄዱት? እንዴ ምን ይሁን ብሎ ነው ደግሞ ወደ ቤታቸው የሚሄዱት? ታፔላውና ሴቷ መለሱ። ልነግራችሁ እኮ ነው። እንደተሰለፉ ቀጥ ብሎ ወደ ሰፈራቸው ሄዱና ድምጻቸውን እያሰሙ ጉዞ ይጀምራሉ። ይህን ጊዜ ሚዲያው ሁሉ ያሞቋል። ወዲያው ታክሲ መደበላቸዋል። በቃ እኛም አሁን ቆፍጠን ብለን ጉዞ ብንጀምር ያዋጣናል። ሰዎች ከኔ ጋር ናችሁ? ልጁ በጣም ስሜታዊ ሆነ። ሴቲቱ ከ4 ኪሎ ቤላ ድረስ ነው በእግሬ የምሄደው፣ አልሞት አልኩ መሰለኝ አለችው። ታፔላው ስማ ወጣቱ፣ አሁን ያልከው ለአውሮፓውያኑ የሚሰራው እንጂ ለኛ ለኢትዮጵያውያን የሚሰራ አይደል። ይኸውልህ ለኛ ለኢትዮጵያውያን በምን አይነት መልኩ መፍትሄ እንደምናገኝ ታውቃለህ?
ይኸውልህ ስማ ወጣቱ፣ አሁን ያልከው ለአውሮፓውያኑ ነው የሚሰራው። እኛ ኢትዮጵያውያን በምን መፍትሄ እንደምናገኝ ታውቃለህ? በእምነት ነው። በእምነት እምነት ብቻውን ምንም አይሰራም። ይኸውልህ ተግባር ያስፈልጋል። ተግባር ነው ወሳኙ ነገር እኮ። ተግባሩን ላሳየህ እኮ ነው። ከእምነት በመቀጠል ተግባር አለ። ነይ ሜጦዬ ነይ። እንኬ ጎሽ፣ በዚህ ዳቦ ግዢ። አዎ ጎሽ እንኬ እኔንም ጨምሪ ሙዬ። ያዢ ለእናትሽም ግዢላት። ታፔላውና ሴቲቱ ገንዘብ ለልጅቷ ለገሱ። ወጣቱ አርኪልኝ፣ ይሄ ነው ተግባሩ። ይሄ እስኪ ታክሲ ያመጣ እንደሆነ እናያለን አለ። ወዲያውኑ ባዶ ታክሲ መጥቶ ከሰልፉ ፊት ቆመ። ረዳቱ ወጥቶ ቤላ ወደዚህ ብሎ ተጣራ። ታፔላው እምነት ሲደመር ተግባር ውጤቱ ማለት ይሄ ነው። አየህ ወጣቱ በልግባ። እኛ መፍትሄ የምናገኘው በእንደዚህ አይነት መልክ ነው። ግማሹ ሰልፈኛ ወደ ታክሲው ገባ። ተረኛው ተሰላፊ በቦታው ተሰየመ። ሌላ መጽዋች፣ ሌላ አማራሪ በቦታው ተተካ። ጉዞ ተጀመረ።